የተሞክሮ ማዕከል የነበረው ወረዳ ነው። ምርትና ምርታማነትን በማስተዋወቅ ብቻ ሳይሆን ምርት ከዚህ አካባቢ ወደ ሌሎች አካባቢ ቅድም ሲባል እንደነበረው ከ20 እስከ 30 በቀን ትራከር ጭኖ የሚወጣበት የነበረው ወረዳ ነው። አብዛኛው ማህበረሰባችንን የሚታወቀው በአምራችነቱ እንጂ በተዋጅነቱ አይታወቅም። እኔም በነበርኩበት ዘመን ወንበርም አልማውቀው ሰው አካፋና አድዋማ መቆፈሪያ እና የእርሻ በሬ ይዞ ከመሮጥ ባሻገር መሳሪያ ይዞ የሚሄድን ሰው መሳለቂያ መሳቂያ ነበር የሚደረገው አይደል እንዴ? ዛሬ ላይ ግን ቅድም እንዳላችሁት እንዲህ አይነት አይተነው ማናውቅ በተለይም ደግሞ ከኛ ጉያ ያልወጣው ማህበረሰብ ጭምር ሳይቀር ወረዳውን ለምስቅልቅል አድርጎታል። ስለዚህ ምን ለማለት ነው? ይሄ አሁን የተፈጠረው ችግር የመጀመሪያው ሁላችንም ባለቤት ሆነን አጨብጭበን ያመጣነው ጣጣ ነው የሚለውን መግባባት መቻል አለብን። እናንተ ብቻ ሳትሆኑ እኛንም ጭምር ማለት ነው። ግን ደግሞ ከመነሻውም ስንነሳ መጀመሪያ ላይ የአማራ ክልልን ህዝብ ጥያቄ አስመልሳለሁ፣ የወሰን የማንነት እንዲሁም ደግሞ የህገ መንግስት ማሻሻል መኖር መቻል አለበት በሚል መነሻ አድርጎ የገባው ኃይል እንዳየነው ዛሬ ላይ የአማራ ክልልን ህዝብ ጥያቄ በነፍጥ ሊያስመልስ ሳይሆን የአማራ ህዝብን ወደኋላ ወደ ድህነት ወደ ጉስቁልና እንዲሄድ በጦርነት ጉዳዩን ማስፈታት አለብኝ በሚል መንግስትን መገልበጥ መቻል አለብኝ በሚል እንቅስቃሴ እያደረገ ነው። እንዳላችሁት ይህን ኃይል መንግስት ለማጥፋት አቅም አጥሮት አይደለም። ትክክል ነው። 27-28 ዓመት ታጥቆት የነበረውን የትግራይን ኃይል ወይም ደግሞ የህወሓትን ኃይል በ15 ቀን የደመሰሰ ነው። ግን ደግሞ ይህ ኃይል ሊመከር ሊዘከር ይችላልና እስቲ መጀመሪያ ማህበረሰቡ ጉዳዩን ባለቤቱን ይፍታ በሚል እስካሁን ድረስ በትዕግስት ታዝበናል ሁላችንም። ምናልባትም ቅድም ስትሉት እንደነበረው አንዳንዱን ነገር ወደ ባለቤት ለመሆን መቸገር አለ። ለምሳሌ ማህበረሰቡ ይህን ታህል ብር አውጣ እየተባለ ነው፣ ይህን ታህል እህል አውጣ እየተባለ ነው። ማህበረሰቡ አካባቢ በጣም ፈርታይል ስለሆነ ህዝባችን እየተቸገረ ነው ካልን ይህን ኃይል እኮ መንግስት ብቻውን አማሮ አይደለም መነሳት ያለበት ጎበዝ። ይህን ኃይል ሁላችንም ማማረር አለብን። ይህ ኃይል የአማራ ክልል ህዝብ ጥያቄ ሊፈታ አይደለም፣ ወይም የወንበርማ ህዝብ ጥያቄ ሊፈታ አይደለም የገባው